ሰማ እህቴን ከዚህ በኋላ አቁመ ልታወራት አይደለም ኃይል ቃል የተሞላው እንድትናገራትም አልፈቅድልህ። እየሰማኝ ነው? ወደድክም ጠላህም እህት የወደፊት ሚስቴ ናት። ለዚህ ደግሞ 100% አይደለም 101% እርግጠኛ ነኝ እነግርሃለሁ። አንተ የኔ እህት ልታገባት እኮ አብራት ልትኖር ይሄ መቼም ልታስበው አትችልም። እሺ መቼም እንዳታስበው። ማሰብ አይደለም ይሆናል እያልኩ ነው። አታስበው። ራስ ላይ ሌላ ችግር አትፍጠር። ማን እንደሆነችና የማን ልጅ እንደሆነች ያወቃል መሰለኝ። አንተም የኔን ማንነት ስላላወቅኩ ነው። ለማንኛውም እህትህን ተንከባከብልኝ። ስርዓት ያዝ ተባልኩ አንተ። እንግዲህ ቃል በድጋሜ ተጎድቷል ማለት ነው። ምክንያቱም እንግዲህ ባርኮቴ አግኝቶታል። ያው ቃል እህቱን ፍለጋ ሀናን ፍለጋ በሄደበት በድጋሜ እንግዲህ ባርኮቴ ጥቃት አደርሶበታል ማለት ነው። እንግዲህ በግዴ ሚስቴ ትሆናለች ወደድክም ጠላህም የወደፊቴ ሚስቴ ራሷ ሀና ናች በማለት እስከዚያው ድረስ አንተ እንደውም መንከባከብ ነበረብህ በማለት እንግዲህ ቃልን ደብድቦታል ማለት ነው። ሌላው ያው ዳግም ማለት ነው። ዳግም እንግዲህ አሁን ላይ የሱራፌልን ሚስጥር ሰምቷል። ምክንያቱም አንተ ከመጀመሪያውም እኔ ጠርጥሬ ነበረ ዘበኛ እንዳልሆንክ፣ አሁን ደግሞ እውነቱ ተገልጦልኛል። ስለዚህ ያሰብኩት ነገር ልክ ነው ማለት ነው። እያንዳንዱ ከልጅቷ ጋር ስታወራ የነበረውን ነገር ሰምቻለሁ። ሲቀጥል ደግሞ ሀና የታገተችበት ላይ አንተ ማስወጣት ትችላለህ። ያ ማለት ደግሞ እንግዲህ ካገታት ሰዎች ጋር ሌላ የራስህ የሆነ ሴራ ይኖራል ማለት ነው። ስለዚህ አሁን ላይ ይህን ነገር የሰማሁትን ነገር ሄጄ ከቤት ውስጥ ፍርጥርጥርጥ ከማደርገውና እንዲሁም ደግሞ የምፈልገውን ገንዘብ ከምሰጠኝ የቱ ይሻልሃል ማለት እንግዲህ ሱራፌልን አፋጦታል ማለት ነው። ሱራፌል ደግሞ የፈለከውን ነገር መናገር ትችላለህ በማለት እኔ እያንዳንዱን ነገር ነው የሰሙትኝ። በእርግጠኝነት አንተ እዚህ ዘበኛ ሁነህ እንዳልገባ እንዲሁም ደግሞ ዘበኛ ሁነህ የገባኸው ሌላ የሆነ ችግር ለመፍጠር እንደሆነ እንዳለ ያወቁትን ነገር እናገራለሁ። ግን ደግሞ እንዳልናገር ከፈለክ የፈለኩትን ያክል ገንዘብ እንድሰጠኝ እፈልጋለሁ። ገንዘቡን ምን ልታደርገው ነው ብሰጥህስ? በማለት አውቃለሁ እኔ ሀብታም እንደሆንክ። ስለዚህ ገንዘብ በደንብ እንደሚኖርህ አውቃለሁኝ። ገንዘቡን ደግሞ ምን ላድርገው? ምንም አንተን አይመለከትም። ግን ደግሞ እንዳልነገር ያልኩን ነገር ማድረግ አለብህ በማለት እንግዲህ ዳግም ሱራፌልን አስጠንቅቆታል። ሱራፌል ይህን ነገር አንተ መስማት አልነበረብም እያለ እንግዲህ በውስጡ እየተናገረ ይገኛል። አሁን ላይ እጅግ በጣም እያሳሰበት ያለው ነገር ሀናና እንዲሁም ደግሞ ሰናይት ይህን ነገር ለምንድን ነው ሊያረጉት የቻሉት? ለምንድን ነው እኔ ሊመርዙ የፈለጉት የሚለው ነገር ሉሊት የነገረቻትን ነገር እያሰበች ስታብሰለሰል ነበረ ማለት ነው። ሲቀጥል ደግሞ ለምንድን ነው ለእኔ ምግብ ዘሽ የመጣሽው? እኔ ምን ሆኛ ታምም ያለው እንዴ? እኔ እኮ ምንም ነገር የሆንኩት ነገር የለም። ስለዚህ አንቺና ሀና ሆን ብላችሁ ምግብ አብስላችሁ ለኔ ልታመጡት የቻላችሁት ነገር ምንድን ነው? በማለት እንግዲህ ሰናይትን አፋጣት ነበረ። አረ እንደሱ አይደለም፣ በቃ እኛ ዝም ብለን ነው ደስ ስላለን ነው ለአንቺ ምግብ ልናመጣልሽ የቻልነው። እሺ ጃንጫዋ ምግቡን አሁን እንድታመጩ ፈልጋለሁ በማለት እንግዲህ ጠይቃት ነበረ። ግን ደግሞ አሁን አይደለም በቃ በኋላ ትበይዋለሽ በማለት እንግዲህ ነገሮቹን ለመሸሽ እየሞከረች ትገኛለች ማለት ነው። ቃል ደግሞ እህቴ የት ነው ያለችው? ሰናይት ማን የወሰዳት? እህቴ ማን ነው ያገታት? ለምንድን ነው የማትነግሪኝ? ምንድን ነው የሆነችው? ሀና ምን ሆነች? እያለ እንግዲህ ስለ እህቱ
የት እንዳለችና የት እንደሆነች ደጋግሞ ሰናይትን ቢጠይቃትም እኔ እንጃ አብረን ስንመጣ ነው የሆነ ቦታ የቀረችው የት እንደሄደች አላቅም በማለት እንግዲህ ተመልስላታለች ማለት ነው። ሉሊት ወዲያውኑ እየሮጠች ነበር ወደ እነ ገኒ ቤት የመጣችው ማለት ነው። ምክንያቱም ሀናና እንዲሁም ደግሞ ሰናይት ያደረጉትን ነገር ስላወቀች እየሮጠች ተከታትላቸው መታ ነበረ። በመጣች ሰዓትም እንግዲህ ሰናይትን በመያዝ እኔ ይፈልግሻለሁ እምነግርሽ ነገር አለኝ በማለት እንግዲህ ሰናይትን እዛ ወደ ውስጥ ትሄዳለች። እንዲሁም ደግሞ ዳግምና ሱራፌልም በዚያውኑ እያወሩ ነበር ማለት ነው። ሰናይትን ወደ ውስጥ እዛ ከሄደች በኋላ ያው ነገርሻት ወይ ሁሉን ነገር አወቅሽ ወይ? ምግብ እኮ እነሱ ናቸው ሰርተው አንቺን ሊመርዙ የፈለጉ። በእርግጠኝነት አንቺና ቃል አንድ ላይ እንዲሆኑ አይፈለጉም። ሁለታቸውም በጣም ሲንሾካሾኩ ሰምቻቸዋለሁ። ስለዚህ ይህን ነገር በእርግጠኝነት አንቺና ቃልን ለመለያየት የሚያደርጉት እጥረት ነው። በምንም አይነት መልኩ እነሱ ያመጡትን ምግብ እንድትበይ በፍጹም አልፈልግም፣ እንደነገርኩሽ ነው በማለት እንግዲህ ሉሊትም የራሷን ነገር ማውራት ጀምራለች ማለት ነው። ሰናይትም ምንድን ነው የምታወሪው? እረ እንደሱ አይደለም ባክሽን፣ አንቺ ዝም ብለሽ እንደመጣልሽ አታውሪ፣ እኛ እንደዚህ አላደረግንም በማለት እኔ ሉሊት አመሰግናለሁ፣ ግን ደግሞ አሁን ይህ ወሬ የሚወራበት ጊዜ አይደለም። ምክንያቱም የሰው ነፍስ ነው የሚቀድመው። ሀና ተይዛለች፣ ታግታለች በማለት እንዴ ማን ወሰዳት? ሀና የት ሄደች? በማለት እንዲሁም ራሷ ሉሊት ማለት ነው ነገሩን ለማጣራት ሞክራ ነበረ። ግን ደግሞ ማን እንደወሰዳት አላቅም፣ ከመንገድ የሆነ ሰው እንደወሰዳት ነው በማለት እንግዲህ ሰናይትም ተናግራለች ማለት ነው። ስለዚህ አሁን ላይ ሰናይትና ሀና ሊመርዟት የፈለጉት ነገር ማለት ነው የጽ ልጅ እንዲወርድ ትፈልጋለች ሀና። ምክንያቱም ወንድሟ ያልሆነ ትዳር ውስጥ ገብቶ ሌላ ችግር እንዲመጣበት ስላልፈለገች የወንድሟን ምቾት ስለምትፈልግ እንዲሁም ደግሞ ጽ በሆዷ ውስጥ ያለውን ልጅ ለማስወረድ ጥረት እያደረገች ትገኛለች። ስለዚህ ይህን ነገር እንደ ቀላል ማየት የለብሽም ጽ ተጠንቀቂ በማለት እንግዲህ ሉሊት ነግራታለች። ጽም እጅግ በጣም አመሰግናለሁ ሉሊት፣ አስበሽ እንደዚያ ስላልሽኝ እጅግ በጣም አመሰግናለሁ፣ እጠነቀቃለሁ። ግን ደግሞ አሁን ላይ መቅደም ያለበት ነገር መቅደም አለበት በማለት እንግዲህ ተናግራለች። ቀጥታ እንግዲህ ጽ እንደዛ ካለች በኋላ ማለት ነው ሉሊትና እንዲሁም ደግሞ ሰናይት ወደ ቤት በተመለሱበት ሰዓት ቃል እጅግ በጣም ስለተበሳጨ ስለተናደደ ማለት ነው። ምክንያቱም እህቱን ፈልጎ ስላላገኘ እንዲሁም ሰናይትንና ሉሊትን በመያዝ ማለት ነው እህቴ የት ነው ያለችው በማለት በተለይ ሰናይትን በመያዝ እያስጨነቀ ማለት ነው። እህቴ የት ነው ያለችው? ማንን ነው ስታወራ ያየሻት? ማን ነው ሊወስዳት የቻለው? ስልኳንም ስደውላት አታነሳ። ምንድን ነው የሆነችው? አንቺ የምታውቂው ነገር አለ? በእርግጠኝነት ያልሆነ ኬስ እዚህ ቤት ተመልሰሽ አልመጣሽም በማለት እንግዲህ ሰናይትን አንገቷን ጉሮሯን እንቅ አድርጎ በመያዝ እንግዲህ ሲያስጨንቃት ነበረ። ሲቀጥል ደግሞ ሉሊት እንዴ አንተ ልጅቷን እኮ ገደልካት እንዴ? ልገላት ነው እንዴ? እያለች እንግዲህ ሉሊት እየሮጠች ሄዳ እንዲሁም ቃልን እንትን ለማለት ሞክራ ነበር። ቃልም በድጋሚ ሉሊትን አንገቷን ያዛት። በነገራችን ላይ ሉሊት የድራማው ድምቀት ነች ማለት ነው እና ልገለግል በሄደችበት ሰዓት እሷን ነበር እንቅ ፍጥርቅ ያደረጋት ማለት ነው። እና እኔ ምንም የማውቀው ነገር የለኝም፣ ራሷ ሰናይትን ጠይቃት፣ እነሱ ናቸው ሲጀምር ደግሞ ተንኮል ሲሰሩ ነበረ። ጺንም እንደዚሁ ሊመርዟት ነበረ ሁለታቸው። ስለዚህ እነሱ ናቸው ሲንኮሸኳሸኩ የነበሩት። የሆነ ነገር ቢፈጠር እሷ ራሱ ሰናይት ተጠያቂ ነች፣ በደንብ ጠይቃት በማለት እንግዲህ ያው አሁንም ቃል ማለት ነው ቀጥታ ወደ ሰናይት ነበር የዞረው ማለት ነው። ምንድነው የሆነችው? እህቴ የት ነው ያለችው? እያንዳንዱን ነገር በእርግጠኝነት አንቺ ታውቂያለሽ። ስለዚህ ሁሉን ነገር እንድትነግርኝ ይፈልጋለሁ አንድ ባንድ በማለት እንግዲህ ትነግረዋለች። መንገድ ላይ እየሄዱ ባሉበት ሰዓት ላይ እንዲሁም ደግሞ ባርኮቴ መጥቶ እሷን አግቶ እንደወሰዳት ነው የተናገረችው። እሺ ፎቶሽ አለ ወይ? ፎቶ አለ ወይ? ያሳይሃለሁ በማለት እንግዲህ ስልኳን ስታሳየው ራሱ ባርኮቴ ነው ማለት ነው። እና በደካማ ጎኔ መጣብኝ ወይኔ በማለት እንግዲህ ቃል እጅጉን ነበር የተበሳጨው ማለት ነው። እንደዛ ሲበሳጭ እንግዲህ ያየችው ታውቀዋለህ እንዴ በማለት እኔ ላውቀው እችላለሁ፣ ለምንድነው ለኔም ፎቶ ማታሳዩኝ በማለት እሺ ቤቱን ታውቁታላችሁ ወይ በማለት እንግዲህ ሰናይትን ሲጠይቃት አዎ አውቀዋለሁ በማለት እንግዲህ ተናግራለች። ሲቀጥል ደግሞ ሉሊትን ማለት ነው አሁን ላይ ቤቱን አውቀዋለሁ ብላለች። ስለዚህ ቤቱን ታሳዩኛላችሁ፣ አሁን ጨልሟል፣ ለማንኛውም ነገ ጧት እንሄዳለን፣ ግን ደግሞ እስከ ነገ እንዴት ነው የማድረው እያለ እየተጨነቀ ባለበት ሰዓት ላይ እንግዲህ በነጋ በጧቱ የግድ መሄድ አለብን በማለት እንግዲህ
ነሱበት ሰዓት ማለት ነው። ሉሊት እኔ ምግብ ሳልበላ ከቤት አልወጣም፣ ቁርስ እኔ ግድ መብላት አለብኝ በማለት ቁርስ በመስራት እጅግ በጣም ስለዘገየች ቃልም እጅግ በጣም እየተናደደ ነው። የሰው ንፍስ ተይዟል፣ ታግታለች እህቴ፣ አንቺ ስለ ምግብ ታስቢያለሽ በማለት እንግዲህ ሉሊትንም ማለት ነው ሲቆጣት ነበረ። በስተመጨረሻ ምግቧን ጨርሳለች። አሁን ላይ ሉሊት የነባርኮቴን ቤት ለማሳየት ዝግጁ ሆናለች። ካልጠፋብኝ ያሳያለሁ፣ በፊት ነበር የማውቀው በማለት እንግዲህ ሰናይትም ታውቀዋለች በነገራችን ላይ። ስለዚህ ሀና ቀጣይ ፓርት እንደምትመጣ ተስፋ እናደርጋለን። ምክንያቱም ያለምንም ምክንያት ነው ያገታት ማለት ነው። ገና በግድ አገባታለሁ ሚስቴ ነች በማለት እንግዲህ ያው እያንዳንዱን ነገር እንትን ለማለት ሞክሯል ማለት ነው። ሲቀጥል ደግሞ ቃልም ማለት ነው ሉሊትን መጠየቅ ያለባትን ነገር ጠይቋል። ምክንያቱም ከእነዚህ ሰዎች ጋር አንቺ ምንድን ነው ያለሽ ግንኙነት በማለት እነማን ናቸው፣ ለምንስ ነው እንደዚህ አይነት ነገሮች የሚያደርጉት በማለት እንግዲህ ሉሊትን ጠይቋል። እያንዳንዱን ነገር ሉሊትም ለመናገር ትችላለች ማለት ነው። ምክንያቱም በጣም ክፉና አረመኔ ናቸው በማለት እንግዲህ ስለ ክፉነታቸውና አረመኔነታቸው ስትናገር ነበር ማለት ነው። እንግዲህ በመጨረሻ በእርግጠኝነት ማለት ነው ቃል ተሳክቶለት እህቱን ሀናን ይዞ እንደሚመለስ ተስፋ እናደርጋለን። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ሱራፌል ሁሉን ነገር ለፂ መናገር አለበትና ካለበት ውጥንቅጥ ውስጥ ቢወጣና እንዲሁም ደግሞ ከአባቱ ጋር ስራውን ቢሰራ አሪፍ ነው የምትሉ በላይ ከገለጹ ማለት ነው። ምክንያቱም የሱራፌል እናት እጅግ በጣም እየተሳቀቀች ነው። ለሱ ብላ የምትዋሸውና የምትናገራቸው ቃላቶች በሙሉ አሁን ላይ ተደጋጋሚ የሆነባት በጣም እየተጨነቀች ነው ያለችው ማለት ነው። ስለዚህ እንዲሁም ደግሞ ቃል አሁን ላይ ፂን እንዳያገባ እሱ እውነቱን ለፂ መናገር አለበት ብዬ አስባለሁ ማለት ነው። ውድ ቻናሌ ተከታታዮቼ በድጋሚ በያላችሁበት ሰላማችሁ ይብዛልኝ ይላለሁ። መልካም ጊዜ ተመኘውላችሁ።